ሰላም ወንድሜ እንደምን አለ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን አለሁ። ፈቃደኛ የምትሆንልንና ትንሽ ደቂቃ ካለች አንድ 15 ደቂቃ ጌም እያጫወትን አንዳንድ ስጦታዎችን እየሰጠን ነበር። ፈቃደኛ ከሆንክ ይቻላል፣ ችግር የለም። ሰላም ቤተሰብ እንደምን አላችሁ? ዛሬም በምሳሌ ስራችን መተናል። እንግዲህ ወንድሜ በዚህ ጨዋታ ላይ አንተ የምታደርገው አይኔ ይታሰርና እነዚህ የምትመለከታቸው ወንበሮች አሉ አይደለ? በአንዱ ላይ እነዚህ የምታያቸው ስጦታዎች የጸሎት መጽሐፍ አንድ መጽሐፍና እንደዚሁም ደግሞ የማስቀደሻ ነጠላ ነውና በአንድ ወንበር ላይ ይቀመጣል። አይነት አስሮ አንተ ካገኘኸው ስጦታ ያንተ ይሆናል። እንደዚሁም ግን በነገራችን ላይ የሚያስፈልግ ከቤተክርስቲያን ውስጥ ቢኖረኝ ብለህ ያሰብከው ነገር አለ? የጸሎት መጽሐፏ። ኦኬ፣ የጸሎት መጽሐፍ እዚሁ እኛው ጋር ይገኛል ማለት ነው። አሸናፊ ኮንክ ሶስቱም ሽልማቶች አንተ ነው የሚሆኑት። እንግዲህ ተወዳጆቻችን እናንተ መልእክታችንን ወንድማችን ደግሞ ስጦታውን ሊወስድ እንግዲህ ተዘጋጅቷል። አብራችሁን ነው እስከ መጨረሻው። ስምህን ማን ልበልክ? በረከት። በረከት እንግዲህ የምታገኘው ይመስላል አይነት አስሮ። አዎ እሺ፣ እንግዲህ መልካም እድል እመኝልሃለሁ። እሺ፣ አይንህን ከማሰሩ በፊት መጀመሪያ ላይ ግን እስቲ ከመጽሐፍ ቅዱስ ክፍል አንድ ነገር ያንብብልንና ወደ አይን ማሰሩ ሄዳለሁ። እስቲ እቺ የታለበችውን ቦታ አውጣት እንዴ እንትን ብለዋል። ኦኬ፣ ልክ ነህ። ይሄ እዚች ጋር እሺ፣ ስንት መሰለህ የምታነበው? የማቴዎስ ወንጌል ምዕራፍ 6 ከቁጥር 20። ይሄ የሰውነትኛው ማለት ነው። የሰውነትህ መብራቱ አይንህ ነው። አይንህን ብሩህ ቢሆን ሰውነትህ ሁሉ ብሩህ ይሆናል። አይንህ ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማህ እንዴት ይብዛ? ኦኬ፣ በቃ እንግዲህ በተወሰነ መልኩ ስለ መልእክታችን ትንሽ ፍንጭ እንደሰጠናችሁ ተስፋ አድርጋለሁ። እሺ፣ አይንህን ልሰር አይደል? እሺ፣ በመጀመሪያ ግን ያው እነዚህን ወንበሮች በተንተን ከማድረግ በፊት እዚሁ አይንህ እንደታሰረ አንድ ነገር ብቻ ልበላችሁ። አንድ ታሪክ አለ። በአንድ ወቅት አንድ በጣም ጥበበኛ የሆነ መምህር ነበረ። ሁለት ደቀ መዛሙርት አሉት። እነዚህንም ደቀ መዛሙርት በተለያየ መልክ ያስተምራቸው ነበረ። በአንድ ወቅት ምን አደረገ መሰላችሁ? ምን አላቸው? ሂዱና ከዛ ካለው ጋራ ላይ ሄዳችሁ ድንጋይ ይዛችሁ ነው አላቸው። ሁለቱም ደቀ መዛሙርት ድንጋይ ሊያመጡ ሄዱ። አንደኛው ተለቅ ያለ ድንጋይ ተሸክሞ ወደ መምህሩ ጋር ይዞ መጣ። አንደኛው ደግሞ በጣም ትንሽዬ ድንጋይ ይዞ መጣ። ከዛም በኋላ መምህሩ ማያቸውና እንግዲህ የያዛችሁት ድንጋይ ወርቅ ይሁን አላቸው። በዛ ሰዓት አንዱ ደቀ መዝሙር በጣም ደነገጠ። ምክንያቱም ጥቂት ድንጋይ ይዞ ስለመጣ ትንሽዬ ወርቅ ነበር ያገኘው። ያኛው ደግሞ ከልቡ ቅንነት የተነሳ ተለቅ ያለ ወርቅን አገኘው። ከዛም በሌላ ጊዜም ደግሞ በድጋሚ ሊፈትናቸው ይሄ መምህር እስቲ ዛሬም ሄዳችሁ ከዛ ይዛችሁ ኑ አላቸው። ከዚህ በፊት በቅንነት የነበረው ያው እንደለመደው ድንጋዩን ይዞ ይመጣል። ያኛው ደግሞ እንደ ዛሬ መምህሬማ አያመልጠኝም ብሎ ምን ብሎ ይመጣል? በጣም ትልቅ ለመሸከም የሚያስቸግር ከባድ ድንጋይ ተሸክሞ ይዞ ይመጣል። በሚገርም ሁኔታ ይሄ መምህር ምን አላቸው? የያዛችሁትን ድንጋይ ወርውሩትና ድንጋዩን ወርውራችሁት እስከደረሰበት ድረስ መሬቱ የእናንተ ይሆናል አላቸው። ይሄ ሰው መጀመሪያም ተበላ። አሁንም ደግሞ በድጋሚ ድንጋዩን መወርወር ስላልቻለ እዛው አጠገቡ ጋር ነበረ የጣሉ። ምን ልላችሁ ፈልጌ ነው፣ ምን ጊዜም በምንኖራት ህይወታችን ላይ ያው ክርስቶስ እንደተናገረው መልካም ዛፍ መልካም ፍሬን ያፈራል፣ ክፉ ዛፍ ክፉን ፍሬ ያፈራል። መልካም የሆነ ዛፍ ክፉ የሆነን ፍሬ፣ ክፉ የሆነ ዛፍ ደግሞ መልካም የሆነን ፍሬ ማፍራት አይችልም ብሎ እንደነገረን ራሳችንን ምን ማለት አለብን ማለት ነው? በቅንነት በየዋህነትና በበጎነት በመልካምነት እየመራ ነው መልካም የሆኑ ነገሮች ሁሉ ለኛ እንዲሆኑ መጣር መቻል ይኖርብናል ማለት ነው። እሺ፣ ተዘጋጅተሃል? አዎ። እሺ፣ መልካም። እሺ፣ አንዴ ወንበሮቿን በተንተን ላድርግና ከዛ በኋላ መፈለግ አንተ ትጀምራለህ። ያው እንግዲህ እኔ አልመራህም፣ ራስህ መፈለግ ትችላለህ። እንግዲህ ሶስቱም ስጦታዎች አንተ እንዲሆኑ መልካም እድል እመኝልሃለሁ። መጀመር ትችላለህ። አይኖቹ የታመመበት ወረሰው ድቅድቅ ጨለማ፣ የቀናው መንገድ ይሻላል ይድናል ቃሉን የሰማ፣ በልቡ የተፈወሰ ብርሃን የበራለት ሕይወትን ይመለከታል አሻግሮ ያንን በጎ በጎን
መልካም መልካምዮ እንኳንስ የምድሩ የእኛ ነው ሰማዩ። ተራራን አፍልሶ ባህር ተሻገሮ ታላቅ ነው እግዚአብሔር የጠራን ለክብሩ። ብርሃን ነው የወለዳቸው ጽልመትን አትመልከቱ። በሰላም በሕይወት ኑሩ ቆማችሁ እንዳትሞቱ። ግራውን ልፋተውና ወርውሩ ወደ ቀኛችሁ። መረቡም ባሳ ተሞልቶ ሲወጣ ታዩታላችሁ። በጎ በጎን ወይኔ ሁሉ ለፍቼ ባዶ ወንበር ማለት ነው። ከዚህ በላይ ማይቀርብኝ እረፍትም ሽልማት ነው። እዛ ጋር ነበር እኮ ቅድም እኮ የመታች ያቺ እንጨት ነበረች። እንግዲህ ቤተሰቦቻችን አይኑ ታስሮ ማግኘት አልቻለም። እንዴት ነበረ ግን ውድድር? አንተ እዚህ ጋር አይተሃል። በነገራችን ላይ አውቄ አይደለም የምሬን ነው። ሳላስበው ነው የተጋጨው። እዛ ትንሽ ሳላስበው ነበር የተጋጨው። እሺ ያው በስተመጨረሻም ምን ልናስተላልፍ ፈልገን ነው ወንድማችንን አይኑን አስረን በእንደዚህ አይነት መልክ ጨዋታው እንዲጫወት ያደረግነው። አታስብ ይሁሉ ተጋጭተን እንትን ብለህ አንድ ስጦታ እንሰጥሃለን ባታሸንፍም እንኳን ግን በስተመጨረሻ መልእክቴን እስቲ የሆነ ነገር ተበላችሁ። በነገራችን ላይ አሁን ይሄ ልጅ አይኑ ስለታሰረ ማየት ስላልቻለ እጅግ የሚያስፈልገውን ነገር አላገኘም። በትንሹ የጸሎት መጽሐፍ ፈልግ ነበር ብሎ ነበር። የሚያስፈልገውን ነገር ብቻ ማግኘት አልቻለም አይኑ ስለታሰረ። አስቡት። እንደዚሁም ደግሞ አይናቸው ማየት የተሳናቸው ፈጣሪ አምላክ ምህረቱን ይላክላቸውና እነዛም ሰዎች ምን ጊዜም በዙሪያቸው ያለውን ነገር በጎና መልካም ነገር ለማየት የታደሉ አይደሉም። ምን ስለሆነ አይናቸው የማያይ ስለሆነ ማለት ነው። ክፉ ሰዎችም ልክ እንደዚሁ ናቸው። በልቡናቸው ከነገሰባቸው ጨለማ የተነሳ በዙሪያቸው ያለው መልካም ነገር ሁሉ ለማየት የታደሉ አይደሉም። ከነዛ መልካም ነገሮች ለመጠቀምም ዝግጆች አይደሉም። በክፋት የተሞሉ ሰዎች ማለት ነው። ክፉ ስለሆኑ ሰዎች ኢዮብ 20 ላይ ምን ይለናል መሰላችሁ? ክፉ የሆነ ሰው በመላሱ ክፋትን ይዞ ያንን ክፋቱን የሚያስወግደው ከሆነ ነገ ልክ እንደ እባብ መርዝ ራሱን ሊያጠፋው እንደሚችል ይነግረናል። ቅዱስ ዳዊትም ይህንን ተንተርሶ እንዲላል ኃጢአተኞችን ክፋታቸው ይገላቸዋል ብሎ ሲናገር እንመለከታለን። የሆነ ሰዓት እንደውም ቅዱስ ዳዊት እንዲህ ሲያደንቅ እንመለከታለን። አቤቱ በድንኳን ማን ያድራል ካለ በኋላ በልቦናው ክፋት የሌለበት እንደሆነ ሲናገር እንመለከታለን ማለት ነው። ስለዚህ ክፋትን እጅግ በጣም ልናስወግደው ከኛ ልናርቀው ይገባናል። የመጀመሪያው ለስጋዊ ህይወታችን እንኳን የሚበጅና የሚጠቅም አይደለም። በህይወታችን ሁሉ ሰላም፣ መረጋጋት እንዲኖረን የሚያደርግ ነገር ነው። በመንፈሳዊ ደግሞ በዓለም በሰማያዊ ህይወታችን ደግሞ ከክርስቶስ ኢየሱስ የሚለየን ነው። እኛ የብርሃን ልጆች ነን። ከጨለማ ጋር ደግሞ ምንም አይነት ህብረት አይኖረንም ማለት ነው። እግዚአብሔር አምላክ ደግሞ እንዲሆነ እንድንኖር የአምላካችን መልካም ፈቃዱ ይሁንልን። እንግዲህ ወንድማችን እዚህ ድረስ በጣም ብዙ መከራን አይቷል። እስቲ ላንተም አንድ ስልሳ እንስጥ። መጽሐፍ ወይ ጸሎቱ መጽሐፍ ይሻላል ወይስ መጽሐፍ እንስጥ? መጽሐፏ እውነተኛ ክርስትና የምትል መጽሐፍ ነች። እንደዚህ ደግሞ የጸሎት መጽሐፍ አለ። መዝሙረ ዳዊት ነው። የምትወደውን ከተገጨው ተጻፈ ሁለቱንም ብታገኝማ ነጠላው ያንተ ነበር። ነገር ግን የእውነተኛ ክርስትና ሀሳብ ቀየርኩ። እሺ መልካም። እንግዲህ እውነተኛ ክርስትና የሚለውን መጽሐፍ አግኝቷል። እሱን ተሸልሟል ማለት ነው። ቻናላችንን ደግሞ እንደዚህ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሌላ ጊዜ ደግሞ በሌላ ስራ እንገናኛለን። ቸር ሰንብቱልን። መልካም ጊዜ። እናመሰግናለን። ሰላም ሁኑ።